እስራኤልና እርሳቸው ታላቅና ታናሽ ናቸው። እስራኤል ዓመትሽ ስንት ነው ቢሏት ቢቢን 1 ዓመት እበልጣቸዋለሁ ትላቸዋለች። ወታደር ሆነው ለእስራኤል ደማቸውን አፍሰውላታል። እስራኤል ውስጥ ተወልደው ጠቅላይ ሚኒስትር በመሆንም ብቸኛ ናቸው። የምናወራው ስለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው። መካከለኛው ምስራቅ ጭንቅ ውስጥ እንዲገባ አድርገዋል ተብለው ይተቻሉ። ወዳጆቻቸው ደግሞ የእስራኤል ጋሻ ናቸው ሲሉ ያሞካሿቸዋል። እስራኤል በጠላቶቿ ተጠቃች ሲባል የአሜሪካ ሕይወትም ትምህርትም አላጓጓውም። የሀገሩን ጠላቶች ሊዋጋ ጦር ሜዳ ተገኘ። በእርግጥ የኔታንያሁ ወታደርነት ቤተሰባዊ ውርስም አለበት። ወንድሙ ወታደር ነበር። እንዲህ የምናወራለት ቢቢ ከእስራኤል ምስረታ ከ1 ዓመት በኋላ በ1949 ጥቅምት ወር ነው የተወለደው። ሀገሩ የምትበልጠው በ1 ዓመት ነው። ቤንያሚን ኔታንያሁ የቤቱ ሁለተኛ ልጅ ነው። ቴልአቪቭ የተወለደው ቢቢ እድገቱ አሜሪካ ፊላዴልፊያ ነው። ወታደር፣ ዲፕሎማት፣ ፖለቲከኛ፣ ጠቅላይ ሚኒስትር፣ ይህ ሁሉ የህይወት መንገዱ ነው። ወታደር ሆኖ ለእስራኤል ደም አፍሶላታል። ለኔታንያሁ ወታደር መሆን መንገዱን የከፈተው ወንድሙ ጆናታን ነው። ጆናታን በኢንቴቤ አውሮፕላን ጣቢያ በፍልስጤም የታገቱ እስራኤላውያንን ለማስለቀቅ በተደረገው ዘመቻ ነው የተገደለው። ይህ ለኔታንያሁ እጅግ ከባዱ ሐዘን ሆነ። ጠላቶቹን ለማጥቃት ደግሞ የወንድሙ ሞት አቅምም ጉልበትም ሆኖታል። 1972 ድጋሚ እስራኤላውያንን ይዞ ይበር የነበረው አውሮፕላን በፍልስጤሞች ታገተ። ኔታንያሁ ለእስራኤል ጋሻ መሆናቸውን የሚያረጋግጡበት ዕድልን አገኙ። ቢቢ የሚመሯቸውን የሳይረት ማታካል ኮማንዶችን አስከትለው ከአውሮፕላኑ ጋር ደርሰዋል። ዜጎችን የማስለቀቅ ትንቅንቅ ሲጀመር ከኔታንያሁ የተተኮሱ ጥይቶች አጋቾችን ነጥለው መቱ። በዘመቻው ድል ቢገኝም ኔታንያሁ ቆሰለ። ከጦር መልስ ድጋሜ ወደ አሜሪካ ጉዞ ሆነ። ቤንያሚን ኔታንያሁ ትምህርቱን ቀጠለ። በ28 ዓመቱም ተመረቀ። በምርቃቱ ላይም ውጊያን ጨምሮ ሀገሬ በምትፈልገኝ ቦታ ሁሉ ላገለግላት ዝግጁ ነኝ አለ። ሀገራቸውም ለቀድሞው ኮማንዶ ኔታንያሁ አዲስ ሹመት አቀረበችለት። በዋሽንግተን የእስራኤል ምክትል አምባሳደር ሆነ። በአሜሪካን አክሰንት የእንግሊዝኛ ቋንቋ ችሎታው የሚደነቀው ኔታንያሁ የእስራኤል በጎ ምግባርን ለዓለም ሸጧል። በጋዜጠኞች ዘንድም የሚመረጥ ሰው ሆነ። በአሜሪካ የቴሌቪዥን ጣቢያዎችም እየቀረበ እስራኤልን አገነናት። ይህ ስራው በተባበሩት መንግስታት ድርጅት የእስራኤል ቋሚ ተወካይ ቦታን አስገኘለት። በዚያም የእስራኤል ጥብቅናው ሌላ ከፍታ አገኘ። 1988 ኔታንያሁ ፖለቲካን ተቀላቀለ። ወቅቱ ደግሞ እስራኤልና ፍልስጤም የሁለት ሀገርነት ስምምነትን የተቀበሉበት ነው። ኔታንያሁ የዚህ ስምምነት ተቃዋሚ ሆነ። ኔታንያሁ ሊኩድ ፓርቲን እየመራ ለኦስሎ ስምምነት ያለውን የመረረ ተቃውሞ ቀጠለበት። በአደባባይም ድጋፍ አገኘ። የስምምነቱ ፈራሚ ጠቅላይ ሚኒስትር ይስሐቅ ራቢንም የኔታንያሁን ደጋፊዎች አፍ ያስይዝልኛል ያሉትን ሰልፍ ለዓለም አሳዩ። ሰልፉ እንዳለቀ ግን እጣፈንታቸው ሞት ሆነ፣ ተገደሉ። ቤንያሚን ኔታንያሁ የጠቅላይ ሚኒስትር ይስሐቅ ራቢን ገዳይ ተብሎ በአደባባይ ስሙ ተብጠለጠለ። እርሱ ግን በይስሐቅ ራቢን ሞት እጄ የለበትም አለ ደጋግሞ። የሚያምነው ግን ጠፋ። የኦስሎውን ስምምነት የጣሰው የፍልስጤም ጥቃት ቢቢ ላይ ተከፍቶ የነበረውን ዘመቻ ወደ ድል ቀየረለት። ቀድሞም ስምምነቱን የተቃወመው ኔታንያሁ የፖለቲካ ድጋፍ ተመለሰ። ከዚያ በኋላ ቤንያሚን ኔታንያሁ ስልጣን የሚፈልግ ሳይሆን ስልጣን የሚፈልገው ሰው ሆነ። በ1996 ደሙን ላፈሰሰላት እስራኤል ጠቅላይ ሚኒስትር ሆነ። ከዚህ በኋላ ቤቢን እሳቸው እያልን እንቀጥላለን። በእስራኤል ምድር ተወልደው የእስራኤል ጠቅላይ ሚኒስትር ሲሆኑ እርሳቸው የመጀመሪያ ናቸው። እዚህ ጋር ግን ያልተጠበቀው ሆነ። ኔታንያሁ አምርረው የሚጠሉትን የኦስሎ ስምምነት ተቀበሉ። ሲሰድቧቸው የነበሩትን ያሲን አራፋትም እጅ ጨበጡ። ይሁን እንጂ ስምምነቱን ለመተግበር ከልባቸው እንዳልሰሩ ይነገራል። ኔታንያሁ ከንግግር ይልቅ በኃይል ጉዳያቸውን ማስፈጸም ይቀናቸዋል። ጦረኛ ናቸው ይባልላቸዋል። ኮማንዶ ጠቅላይ ሚኒስትር አሁን ከባዱን ጊዜ እያሳለፉ ነው። ጋዛ ውስጥ ከሐማስ ጋር በጦርነት እየተፋለሙ ነው። የሐማስን ጉዳይ በድል ሳይቋጩ በእጅ አዙር ሲጓጓት ከነበረችው ኢራን ጋርም ሌላ ግልጽ ጦርነት ውስጥ ገብተዋል። ይህ ነው ኮማንዶ ጠቅላይ ሚኒስትር ኔታንያሁ ከባዱን ጊዜ እያሳለፉ ስለመሆኑ ማሳያውን የሚቀርብባቸው። የእስራኤልና ቴሄራን ይለያል ዘንድሮ መነሻው የኒኩሌር ጦር መሳሪያ ጉዳይ ነው። ኔታንያሁ ቴሄራንን የቴልአቪቭ ቀዳሚ የደህንነት ስጋት አድርገው ይቆጥራሉ።
ቴሄራን ፈጽሞ የኒውክሌር ጦር መሳሪያ ባለቤት እንድትሆንም አይፈልጉም። በእርግጥ ይህን ሐሳብ ልዕለ ኃያሏ አሜሪካም ትደግፈዋለች። ቴሄራን ላይ የሚፈጽሙት ጥቃትም ምንጩ ይሄው እንደሆነ ኔታንያሁ ደጋግሞ ሲናገሩ ተደምጠዋል። ኔታንያሁ ከቴሄራን ጋር የገቡት ጦርነት የዓለም መነጋገሪያ ሆኗል። የእስራኤል ከተሞችም ከቴሄራን በሚተኮሱ የባሊስቲክ ሚሳይሎች ከባድ ኪሳራ እያስተናገዱ ነው። ወታደራዊ ፍጥጫው መካከለኛው ምስራቅን ማስፈሪ ቀጠና አድርጎታል። ጦርነቱ በጉልበትም በገንዘብም ኃያላኖቹን እንዳይስብ ተሰግቷል። አሜሪካ ወደ ጦርነቱ በቀጥታ ገብታለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቴሄራን የቴልአቪቭ ስጋትነቷ እስኪያከትም ድረስ ውጊያው እንዲቀጥል ይፈልጋሉ። ጦርነትን ወጣት ሆነው የሚያውቁት ኔታንያሁ 75 ዓመታቸው ላይም ይከተላቸዋል። ዛሬ ልዩነቱ ጦርነት እንደ ጥላ እየተከተላት ያለችው ሀገራቸውን ይመራሉ። ኔታንያሁ እየተዋጉ ያሉት ከኢራንና ከአጋሮቿ ከሁቲ ከሄዝቦላህና ከሐማስ ጋር ነው። ኔታንያሁ በግልጽ እንደሚናገሩት ትልቁ ጦርነት ከኢራን ጋር ነው። እስራኤል የእባቡ ራስ የምትላት ኢራን በቀጥታ የሚሆን በተዘዋዋሪ እስራኤልን ከካርታ ላይ ለማጥፋት እየተንቀሳቀሰች ነው። አሁን ግን ጦርነቱ ከደጅ ወጥቶ ወደ ቴሄራን አደባባዮች ደርሷል። ከሊባኖስ በኩል የሚመጣው ድምፅም ያስፈራል። ሄዝቦላህ የኢራን ትልቁ ክንድ ነው። በሺዎች የሚቆጠሩ ሚሳይሎችን ወደ እስራኤል ያነጣጠረው ይህ ቡድን ኔታንያሁን ሌሊት እንቅልፍ እየነሳቸው ይገኛል። ቤሩት እየተናወጠች ነው። እስራኤልም ሰሜኑን ግንባር ለማስከበር ቆርጣ ተነስታለች። ጦርነቱ የጀመረው እዚህ ጋ ነው። ሐማስ የእስራኤልን ደህንነት ሰብሮ ከገባበት ቀን ጀምሮ ኔታንያሁ ሐማስ የሚባል ስም ከምድር ላይ መጥፋት አለበት የሚል መሐላ ገብተዋል። ከ1000 ኪሎ ሜትሮች ርቀት ላይ የሚገኙት የመን ውስጥ ያሉት ሐውቲዎች የቀይ ባህርን መተላለፊያ ዘግተዋል። የእስራኤልን ኢኮኖሚ ለማንበርከክ የሚላኩት ድሮኖች ለኔታንያሁ ሌላኛው ራስ ምታት ሆነዋል። ኔታንያሁ አራቱንም ግንባር መቋቋም ይችላሉ ወይስ ይህ የኢራን ስትራቴጂ እስራኤልን ለማዳከም ይሳካለታል? ዓለም በፍርሃት እየተመለከተች ነው። ኔታንያሁ ለፖለቲካ ህልውናቸው ብቻ ሳይሆን ለእስራኤል ህልውና እየተዋጉ እንደሆነ ያምናሉ። ኦክቶበር 7 የእስራኤል ጥልቁ ውርደት በሆነ ማግስት ኔታንያሁ አንድ መሐላ ገቡ። ጠላቶቻችንን መግደል ብቻ ሳይሆን ዳግም እንዳይነሱ አድርገን እንቀብራቸዋለን። ዛሬ የምናየው ያንን መሐላ ነው። ሐማስን ከምድር በታች ባለው ዋሻቸው ውስጥ እያደኑ ሄዝቦላህን ደግሞ በአየር ላይ በሚፈነዱ ቴክኖሎጂዎች እያሽመደመዱት ይገኛሉ። ይህ የኔታንያሁ ዜሮ ቶለራንስ ስትራቴጂ ነው። ለዓመታት ኢራን በሺዎች የሚቆጠሩ ሚሳይሎችን በአጋሮቿ በኩል በእስራኤል ዙሪያ አጥራ ነበር። ኔታንያሁ ግን ይህን አጥር አንድ ባንድ እየሰባበሩት ነው። የሐማስ አመራሮች ተገደሉ። የሄዝቦላህ ግንኙነት ተቋረጠ። አሁን ጦርነቱ ፊት ለፊት ወደ ቴሄራን ደጃፍ ደርሷል። እስራኤል በኢራን እምብርት ላይ የምትፈጽማቸው ጥቃቶች ኔታንያሁ እጃችን ለማንም አይረቅም የሚሉበት መንገድ ነው። ኢራን ለዘመናት የገነባችው የጥላቻ ግድግዳ በኔታንያሁ ቦምቦች እየተናደ ነው። እስራኤል እያሸነፈች ሊሆን ይችላል፣ ግን ኔታንያሁ ለታሪክ ምን አይነት መዝገብ እያዘጋጁ ነው? በመካከለኛው ምስራቅ አዲስ ስርዓት እየተፈጠረ ነው። ኔታንያሁ በዚህ ስርዓት ውስጥ ዋነኛው ተዋናይ ናቸው። እናንተስ ምን ትላላችሁ? ኔታንያሁ በእውነት እስራኤልን ታደጓት ወይስ ዓለምን ወደማይመለስበት ሰዓት ውስጥ እየከተቱት ነው? ሐሳባችሁን በኮሜንት አጋሩን።